በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የሰሞነ ሕማማት ሐሙስ፣ ጸሎተ ሐሙስ፣ ዕጽበተ እግር፣ የትእዛዝ ሐሙስ፣ የምስጢር ቀን በመባል ይጠራልና ስለምን እነዚህ ስያሜዎች ተሰጡት? ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገልን? ጸሐፍት ፈሪሳውያንስ በዚህ ዕለት ምን አደረጉ? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በሰሞነ ሕማማት ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን? ጸሐፍት ፈሪሳውያንስ ደግሞ በዚህ ዕለት ምን አደረጉ? የሚለውን ስንመለከት ጸሐፍት ፈሪሳውያን በዕለተ ረቡዕ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል ምክራቸውን ያጠናቀቁበት ዕለት ነው። ሰኞ ተሰብስበው ስብሰባቸው ፍሬ አልባ ሆኖ፣ ማክሰኞ ተሰብስበው ማክሰኞም ስብሰባቸው ፍሬ አልባ ሆኖ፣ በዕለተ ረቡዕ ግን ስብሰባቸው ፍሬ አፍርቶ ጌታችን መገደል እንዳለበት የወሰኑበትና የአስቆሮቱ ይሁዳም ደግሞ በመካከላቸው ተገኝቶ ጌታችንን በ30 ዲናር አሳልፎ ሊሰጣቸው የተስማማበት ዕለት ነው። የሰሞነ ሕማማት ረቡዕ ማለት ነው። የሰሞነ ሕማማት ረቡዕ ዕለት በእንዲህ አይነት ሁኔታ ከተስማሙ በኋላ የአስቆሮቱ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የሚሰጥበትን ምቹ ጊዜ ይጠባበቅ ነበረ። ስለዚህ በዚህ በሰሞነ ሕማማት ሐሙስ ጸሐፍት ፈሪሳውያን ምን አደረጉ ስንል የአስቆሮቱ ይሁዳ አሳልፎ እስከሚሰጣቸው ድረስ ይጠባበቁ ነበረ። በአንድ በኩል ደግሞ በዓለ ፋሲካቸው ስለሆነ በዓለ ፋሲካቸውን ያከብሩ ነበረ። እስራኤላውያን ከግብፅ ባርነት ነፃ የወጡበትን ዕለት በዓለ ፋሲካ አድርገው ያከብሩ ስለነበረ ይህም ክብረ በዓላቸው ደግሞ በዕለተ ሐሙስ ስለሆነ ያንን ክብረ በዓላቸውን እያከበሩ የአስቆሮቱ ይሁዳ አሳልፎ እስከሚሰጣቸው ድረስ ሲጠባበቁ ዋሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በዚህ ዕለት ምን አደረገልን ስንል በዚህ ዕለት ታላላቅ ምስጢራትን ጌታችን አድርጎልናል። ምስጢረ ቁርባንን መስርቶልናል። ሥርዓተ ጸሎትን መስርቶልናል። የደቀ መዛሙርቱን እግር ዝቅ ብሎ አጥቦ ትሕትናን አስተምሮናል። በዓለ ፋሲካውንም ጭምር ጌታችን መድኃኒታችን ኢየሱስ ክርስቶስ አክብሯል ማለት ነው። ይህንን ደግሞ የት ነው የምናገኘው ስንል በአራቱም ወንጌላውያን ላይ ተመዝግቦ እናገኛለን። እኛ ግን አንዱን አንስተን ለመመልከት ያህል በማርቆስ ወንጌል ምዕራፍ 14 ቁጥር 12 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ፋሲካን በሚያርዱበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ሄደን ልናሰናዳ ትወዳለህ አሉት። ከደቀ መዛሙርቱም ሁለቱን ላከ፣ እንዲህም አላቸው፣ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰው ያገኛችኋል ወይም ደግሞ ታገኛላችሁ፣ ተከተሉት። የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ወዴት ነው ይላል በሉት። እርሱም በደርብ ያለውን የተሰናዳ የተነጠፈ ታላቅ አዳራሽ ያሳያቸዋል፣ በዚያም አሰናዱልን ብሎ ደቀ መዛሙርቱን ላካቸው። ወደ ጌታችን ደቀ መዛሙርቱ መጥተው የፋሲካን በዓል የት እናክብር ብለው ጌታችንን ሲጠይቁት በዚህ የመጽሐፍ ቅዱስ ክፍል ላይ እንደተመለከትነው ወደ ከተማ ውጡ፣ ማድጋ ውሃ ተሸክሞ የሚሄድ ሰው ተከትላችሁ ሂዱ፣ እርሱ የሚገባበትን የቤቱን ባለቤት ደግሞ ጌታ ከደቀ መዛሙርቴ ጋር መጥቼ ፋሲካን የማክብርበት ቤት ከወዴት ነው ብላችሁ ጠይቁት፣ እርሱም ያሳያችኋል። ከዚህ በኋላ በዚያ በዓለ ፋሲካን የምናክብርበትን ነገር በሙሉ አዘጋጁና በዚያ እናክብራለን፣ አሰናዱ ብሎ ሁለቱን ደቀ መዛሙርቱ ጌታችን ላካቸው። ደቀ መዛሙርቱም እንደተላኩ ሄደው ለበዓለ ፋሲካው የሚያስፈልገውን ሁሉ አሰናድተው አዘጋጁ።
በመሸ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ12 ደቀ መዛሙርት ጋር በመሆን ወደዚያ ቤት ሄደ። በዓለ ፋሲካውን ማክበር ጀመረ። በዓለ ፋሲካውን እያከበሩ እየበሉ እየጠጡ ሳሉ ታዲያ ጌታችን አንድ ነገር ተናገረ። እውነት እላችኋለሁ ከእናንተ አንዱ እርሱም ከኔ ጋር የሚበላው ዛሬ አሳልፎ ይሰጠኛል አላቸው። እነርሱም ጌታችን ይህንን በሚናገርበት ጊዜ ደነገጡ። እኔ ሆንን እያሉ እያንዳንዳቸው መመለስ ጀመሩ። በዚህ ጊዜ ታዲያ የአስቆሮቱ ይሁዳ በመካከላቸው ነበርና እኔ መሆኔ እንዳይታወቅብኝ ብሎ ከደቀ መዛሙርቱ እንዳልለይ ብሎ እኔ ሆንን ብሎ ተናገረ። እርሱም ጌታችን ታዲያ አንተ አልክ ብሎ መለሰለት። ከዚህ በኋላ ከ12 አንዱ ከኔ ጋር ወደ ወጪቱ እጁን የሚያጠልቀው ሰው ዛሬ እኔን አሳልፎ ይሰጠኛል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ተናገረ። ወገኖች ያስተውሉ። ስለዚህ ጌታችን በዚህ ዕለት ምን እያደረገ ነው ስንል በዓለ ፋሲካን ከደቀ መዛሙርቱ ጋር ሆኖ እያከበረ ነው። በዓለ ፋሲካውን በሚያከብርበት ዕለት ደግሞ ከደቀ መዛሙርቱ አንዱ አሳልፎ እንደሚሰጠው ተናገረ። ከዚህ በኋላ ጌታችን ምን አደረገ? ሚስጥረ ቁርባንን መሰረተልን። ሚስጥረ ቁርባንን እንዴት ነው የመሰረተው ስንል የማርቆስ ወንጌል ምዕራፍ 14 ቁጥር 22 ላይ ስንመለከት እንዲህ የሚል ቃል እናገኛለን። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸውና እንካችሁ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው አላቸው ይላል። ወገኖች ያስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰባቱ ምስጢራተ ቤተ ክርስቲያን አንዱ የሆነውን ከአምስቱ አዕማደ ምስጢራት መካከልም አንዱ የሆነውን ምስጢረ ቁርባንን በዛሬቱ ዕለት መስርቶልናል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 26 ላይም ስትመለከቱ እንደምታገኙ ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ። ጽዋውንም አንስቶ አመሰገነ። ይህ ስለ እናንተ ነገ በመስቀል ላይ የሚፈስ ደሜ ነው፣ ከእርሱ ጠጡ በማለት እኛ ከእርሱ ጋር እርሱ ደግሞ ከእኛ ጋር አንድ የሚሆንበትን ታላቅ ምስጢር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ምስጢረ ቁርባንን የመሠረተበት ታላቅ ቀን ነው ወገኖቼ። የሰሙነ ሕማማት ሐሙስ ማለት ነው። ምስጢረ ቁርባንን የመሠረተበት ዕለት ስለሆነ የምስጢር ቀን ተብሎም ይጠራል ማለት ነው። ይህ የሰሙነ ሕማማት ሐሙስ ማለት ነው። ልብ በሉ ታዲያ በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ቅዱስ ሥጋውንና ክቡር ደሙን ለመቀበል ሊዘጋጅ ይገባል ማለት ነው። ታዲያ ይህቺ ዕለት ሰሙነ ሕማማት ሐሙስ ደግሞ የአዲስ ኪዳን ሐሙስ በመባልም ትጠራለች። ጌታችን መድኃኒታችን ኢየሱስ ክርስቶስ የአዲስ ኪዳን መሥዋዕት የሆነውን ራሱን መሥዋዕት አድርጎ ያቀረበበት ዕለት በመሆኑ የአዲስ ኪዳን ሐሙስ በመባልም ትጠራለች ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን ከመሠረተልን በኋላ ሌላ ምንድን ያደረገልን ስንል የደቀ መዛሙርቱን እግር ጎንበስ ብሎ በትሕትና አጥቧል ማለት ነው። ይህንንስ የት ነው የምናገኘው ስንል የዮሐንስ ወንጌል ምዕራፍ 13 ከቁጥር 4 ጀምሮ ስትመለከቱ ስታነቡ ታገኛላችሁ። እንዲህ ይላል ቃሉ። ከእራት ተነሣ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ ይላል። አስተውሎ ወገኖቼ፣ ሥርዓተ ቁርባንን ከመሠረተ በኋላ በማዕድ ሳሉ ያንን ማዕድ ከጨረሱ በኋላ ጌታችን ከዚያ ተነስቶ ልብሱን ታጠቀና እግራቸውን አጥቦ እግራቸውን የሚያብስበትን ጨርቅ ወስዶ የደቀ መዛሙርቱን እግር ሊያጥብ በትሕትና ጎንበስ አለ። ከዚህ በኋላ ወደ ስምዖን ጴጥሮስ ሄዶ እግርህን አጥብሃለሁ ብሎ ጎንበስ አለ ሊያጥበው። ስምዖን ጴጥሮስም እንዲህ አለ፣ ጌታ ሆይ አንተ የኔን እግር ልታጥበኝ ነውን? አንተ የኔን እግር ልታጥበኝ አይገባም አለ። ጌታችን ታዲያ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታውቋል። ስለዚህ አዎ አጥብሃለሁ አለው።
በዚህ ጊዜ ቅዱስ ጴጥሮስ እንዲህ አለ፣ የእኔን እግር አንተ ለዘላለም አታጥብም፣ እኔ በአንተ ልታጠብ አይገባኝም፣ እኔ የአንተን እግር አጥባለሁ እንጂ አንተ የእኔን እግር አታጥበኝም ብሎ እምቢ አለ። በዚህ በዮሐንስ ወንጌል ምዕራፍ 13 ከቁጥር 8 ላይ እንደምንመለከተው ታዲያ ቅዱስ ጴጥሮስ እንዲህ ብሎ ሲመልስለት ጌታችን እንዲህ አለው፣ እኔ ካላጠብኩ ከእኔ ጋር ዕድል ፈንታ ጽዋ ተርታ የለህም ብሎ መለሰለት። ይህንን ብሎ ሲመልስለት ቅዱስ ጴጥሮስ እንዲህ አለ፣ ጌታ ሆይ አለ፣ ከአንተ ጋር ዕድል ፈንታዬ ጽዋ ተርታዬ ከአንተ ጋር እንዲሆንማ ከሆነ እግሬን ብቻ አይደለም አለ፣ እጄንም ራሴንም መላ አካላቴን እጠበኝ ብሎ ሊታጠብ ከስሩ ቁጭ አለ። በዚህ ጊዜ ጌታችን በትሕትና ዝቅ ብሎ የደቀ መዛሙርቱን እግር አጠበ። እግራቸውን አጠበ። ካጠበም በኋላ እንዲህ አለ፣ የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም። ሁለተኛው ግን ንጹሕ ናችሁ፣ እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለ። አሳልፎ የሚሰጠውን ጌታችን ያውቅ ነበርና ስለዚህ ሁላችሁም ንጹሕ አይደላችሁም ብሎ ስለ አስቆሮቱ ይሁዳ ጌታችን ተናገረ። ወገኖቼ እግራቸውንም አጥቦ ልብሱን አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ትእዛዝን አዘዛቸው። ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኳችሁ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ። አስተውሉ። ዛሬ በሰሙነ ሕማማት ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ አጥቧል። ይህ የሚያሳየው የዓለምን ሁሉ ኀጢአት ለማጠብ የመጣ አምላክ መሆኑን ነው። ይህንንም ለማስታወስ ታዲያ ዛሬ ቅድስት ቤተ ክርስቲያናችን ካህናት፣ በተለይም ደግሞ ሊቃነ ጳጳሳት፣ የደብር አስተዳዳሪዎች በመካከላችን ተገኝተ የእኛንና የሕዝብን ኀጢአት እጠብ፣ እኛም ያንተን አርአያ አንዘነጋም፣ የሌላውን እግር እናጥባለን ሲሉ በቤተ ክርስቲያናችን የተገኙትን የምእመናንን እግር ያጥባሉ። በዚህም የተነሳ ይህ ዕለት ሕጽበተ እግር ተብሎ ይጠራል ማለት ነው። ጌታችን ባዘዘው መሠረት እኔ እግራችሁን እንዳጠብኳችሁ፣ እኔ መምህር ሆኜ እግራችሁን እንዳጠብኳችሁ እናንተም እርስ በርሳችሁ ተጠጣጠቡ ብሎ እኔ እንዳደረግኩ እናንተም አድርጉ ብሎ ትእዛዝን አዘዛቸው ጌታችን። የክርስቶስን ትእዛዝ ዕለት ዕለት የምትተገብረው ቅድስት ቤተ ክርስቲያናችንም ደግሞ ይህንን መጽሐፍ ቅዱሳዊ ቃል መነሻ አድርጋ የክርስቶስን ትእዛዝ ዛሬም በሰሙነ ሕማማት ሐሙስ ሊቃነ ጳጳሳት ሳይቀሩ፣ ካህናት ሳይቀሩ፣ የደብር አስተዳዳሪዎች ሳይቀሩ የምእመናኑን እግር እያጠቡ እርስ በርሳቸውም እየተጣጠቡ ይህንን የመጽሐፍ ቅዱስ ክፍል በተግባር ያስተምሩናል ማለት ነው። ልብ በሉ፣ በተግባር ያስተምሩናል። ጌታችን የደቀ መዛሙርቱን እግር በትሕትና በማጠብ እናንተም እንዲያድርጉ ብሎ ስላዘዘ ትእዛዝ የሰጠበት ዕለት ስለሆነ የትእዛዝ ሐሙስም ተብሎ ይጠራል ማለት ነው። አስተውሎ ወገኖቼ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን ከመሠረተልን በኋላ የደቀ መዛሙርቱን እግር ቁጭ ብሎ ካጠባቸው በኋላ ጌታችን ሥርዓተ ጸሎትን ሊመሰርትልን ደግሞ ወደ ጌቴሴማኒ ሄደ። በዚህ በማርቆስ ወንጌል ምዕራፍ 14 ቁጥር 32 ላይ ስትመለከቱ ጌቴሴማኒ ወደምትባል ስፍራ መጡ። ደቀ መዛሙርቱንም ስጸልይ ሳለሁ በዚህ ተቀመጡ አላቸው ይላል። ልብ ብሉ። ይህም ብቻ ሳይሆን ደግሞ በማቴዎስ ወንጌል ላይም ስለ ዛሬቱ ዕለት ጌታችን ሥርዓተ ጸሎትን እንዴት እንደመሠረተልን ተመዝግቦልን እናገኛለን ማለት ነው። የትኛው ምዕራፍ ላይ ስንል የማቴዎስ ወንጌል ምዕራፍ 26 ከቁጥር 36 ጀምሮ ስንመለከት እንዲህ ይላል። ጌቴሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወደዚያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው ይላል። ከዚህ በኋላ ጴጥሮስንና ሁለቱን የዘብዴዎስን ልጆች ወስዶ ሊተክዝ ጀመረ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቀዬ ከእኔ ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ ጌታችን በፊቱ ወደቀና ሲጸልይ
አባቴ ቢቻልህስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ስንመለከት እንደምናገኘው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጸሎት እየጸለየ ያለው እኛም ፈተና ሲገጥመን፣ መከራ ሲገጥመን ወደ ክርስቶስ ማልቀስ እንዳለብን፣ መጸለይ እንዳለብን ሲነግረን ነው። አርያ ሲሆነን ወገኖቼ ጌታችን ይህንን የጸለየው። ይህንን ጌታችን ከጸለየ በኋላ ወደ ደቀ መዛሙርቱ መጣ። ወደ ደቀ መዛሙርቱ ሲመጣ እነርሱ ተኝተው አገኛቸው። ከዚህ በኋላ ጌታችን እንዲህ አላቸው፣ ጴጥሮስን እንዲህ አለው፣ ከኔ ጋር አንዲት ሰዓትስ እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ይህንን ብሎ ጌታችን ተናገራቸው። አዎ ወደ ፈተና እንዳትገቡ ትጉና ጸልዩ። የማይታለፍ መስሎ የሚታያችሁ ችግር በፊታችሁ ሲጋረጥባችሁ፣ ይህንንም አላልፈውም እንዴት አድርገዋለሁ ብላችሁ ታላቅ ፈተና ሲገጥማችሁ፣ አዎ ወደ ጌታችሁ ጸልዩ ሲለን፣ ወደ እኔ ጸልዩ እኔ ጸሎታችሁን እሰማለሁ ሲለን፣ ጌታችን እንዴት አድርገን መጸለይ እንዳለብን ሲነግረን፣ አዎ ወደ ጌቴሴማኒ ሄዶ ሥርዓተ ጸሎትን መሠረተልን። እንዴት መጸለይ እንዳለብንም ጭምር አርአያ ሆነን፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ጌታችን አስተማረን፣ ነገረን። ከዚህ በኋላ ጌታችን አሁንም ድጋሚ ሊጸልይ ሄደ። አሁንም ድጋሚ ሲመጣ ደቀ መዛሙርቱ አሁንም ዓይናቸው በእንቅልፍ ከብዶ ነበርና አሁንም ተኝቶ አገኛቸው። ደግሞም ትቷቸው ሄዶ ለሦስተኛ ጊዜ አሁንም ሲጸልይ ቆየ። ለሦስተኛ ጊዜ ከጸለየ በኋላ አሁንም ወደ ደቀ መዛሙርቱ ሲመጣ ደቀ መዛሙርቱ ተኝተው አገኛቸው። ከዚህ በኋላ እንዲህ አላቸው። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 45 ላይ ስትመለከቱ እንግዲህ ስተኙ ዕረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል አላቸው። ከዚህ በኋላ ተነሱ እንሂድ፣ አልፎ የሚሰጠኝ ቀርቧል አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በሰሙነ ሕማማት ሐሙስ ገና ይህንን ይናገር ሳለ እነሆ ከ12 አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆችና ከሕዝብም ሽማግሌዎች ጋር ሆነው ወደ ጌታችን መጡ። ጌታችንን እንደ ወንበዴ ሊይዙት ሰይፍና ጎመድ ይዘው ብዙ ሰዎች ሆነው የካህናት አለቆች በአስቆሮቱ ይሁዳ መሪነት ወደ ጌታችን መጡ። አስተውሉ። የአስቆሮቱ ይሁዳ ጌታችንን አሳልፎ ሊሰጠው እነዚህን ሰዎች ይዞ ወደ ጌታችን መጣ። አስቀድሞ እኔ ሄጄ የማቅፈውና የምስመው እርሱ ነው፣ ሄጄ አቅፌ ስስመው እናንተ ወዲያውኑ ያዙት ብሎ ምልክት ሰጥቷቸው ነበርና፣ ምክንያቱም አንድም እነዚህ ጸሐፍት ፈሪሳውያን ከዮሐንስ ጋር ጌታችን ይመሳሰልባቸው ስለነበረ አንደኛው ጭንቀታቸው ኢየሱስን ያዝን ብለን ዮሐንስንስ ብንይዘው ስለዚህ ምን ማድረግ አለብን ብለው ሲጨነቁ ስለነበረ የአስቆሮቱ ይሁዳ በመካከላቸው ተገኝቶ ምክራቸውን እንዲያጠናቅቁ ወይም ደግሞ እንዲቀላቸው እንዲወስኑ ባደረጋቸው ዕለት እኔ ሄጄ ስስመው ሳቅፈው እርሱ እንደሆነ አውቃችሁ ወዲያውኑ ያዙት ብሎ ምልክት ሰጥቷቸው ነበርና አሳልፎ የሚሰጠው እርሱ ቀድሞ ምልክት ስለሰጣቸው እነርሱን ይዟቸው ወደ ጌታችን መጣ። ጌታችን ጋር ከደረሰ በኋላ እንዲህ አለው ጌታችንን፣ መምህር ሆይ ሰላም ላንተ ይሁን ብሎ ጌታችንን አቅፎ ሳመው። ጌታችን እንዲህ አለ በዚህ ጊዜ፣ ወዳጄ ሆይ ለምን ነገር መጣህ አለው። በዚያ ጊዜ እነዚያ ሰዎች እጃቸውን በኢየሱስ ላይ ጭነው ጌታችንን ያዙት። እጁን አሰሩት፣ እግሩን አሰሩት፣ እንደ ወንበዴ ጌታችንን ያዙት። የአስቆሮቱ ይሁዳ በ30 ዲናር ጌታውን ሸጠ፣ ጌታውን አሳልፎ ሰጠ። በዛሬ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሙነ ሕማማት ሐሙስ ስለ እኔና ስለ እናንተ ሲል ተላልፎ ተሰጠ። በ30 ዲናር ተላልፎ ተሰጠ። ጌታችን ስለ እኔና ስለ እናንተ ሲል ተያዘ። ወገኖቼ እነርሱ ጌታችንን በሚይዙበት ጊዜ ከኢየሱስ ጋር ከነበሩት መካከል አንዱ እጁን ዘርግቶ ሰይፉን መዘዘና ጌታችንን ሊይዘው እጁን የጫነውን ወንበዴ ጆሮን በሰይፍ ቆረጠው። በዚህ ጊዜ ጌታችን አቁም አለ፣ ተው አለ። ሰይፍ የሚያነሱ በሰይፍ ያልቃሉ፣ ይጠፋሉ። ሰይፍን ወደ ስፍራው መልስ፣ ይህንን አታድርጉ አለ። ጌታችን ይህንን ከተናገረ በኋላ
ያ ጆሮ የተቆረጠበትን ወንበዴ ወይም ደግሞ ወታደር በእጆቹ ዳብሶ እንደነበር አድርጎ መለሰለት። ወገኖቼ እነዚያ ጸሐፍት ፈሪሳውያን ግን ዓይናቸውም ልቦናቸውም ታውሮ ስለነበረ ጌታችን እያደረገ ያለው ነገር ሊታያቸው አልቻለም። ሊገድሉት እየሄዱ ሊሰቅሉት እየሄዱ እርሱ ግን ከእነርሱ መካከል የተጎዳውን ሰው እንኳን እየፈወሰ ነበረ። ጌታችን እርሱን መፈወሱን ያንን ወታደር መፈወሱን እንደ ቁም ነገር አልቆጠሩትም። ተአምር አልሆነባቸውም። ያንን ሊያስተውሉ አልቻሉም። ጌታችን ግን ሊገድሉት እየወሰዱት እንደሆነ፣ ሊያሰቃዩት እየወሰዱት እንደሆነ እያወቀ እርሱ ግን በፍቅር ይከተላቸው ነበረ። የምሕረት እጆቹን ይዘረጋላቸው ነበረ። እርሱ ሊገሉ የመጡትን ጆሮ ቢቆረጥ እንኳን ጆሮውን ይመልስለት ይፈውስለት ነበረ። ጌታችን በፍቅር ይከተላቸው ነበር። ወገኖቼ ታዲያ ጌታችንን ከያዙት በኋላ ቀያፋ ወደሚባለው ሊቀ ካህን ግቢ ብዙ ሰዎች ወደ ተሰበሰቡበት፣ ጸሐፍት ፈሪሳውያን ወደ ተሰበሰቡበት ቀያፋ ወዳለበት ግቢ ወሰዱት። ከዚያም በኋላ ጌታችን ላይ የሐሰት ምስክር ይፈልጉ ጀመረ። አስቀድሞ ግን በዓለ ፋሲካን ከደቀ መዛሙርቱ ጋር ሆኖ በሚያከብርበት ዕለት አንድ ነገር ተናግሮ ነበረ። ዛሬ በእኔ ምክንያት ሁላችሁ በዚች ሌሊት በዚች ማታ ትሰናከላላችሁ ብሎ ደቀ መዛሙርቱን ብሏቸው ነበረ ጌታችን። በዚህ ጊዜ አንሰናከልም አሉ። ጴጥሮስ በዚህ ጊዜ አዎ ሌሎች እንኳን ቢሰናከሉ እኔ ግን አልሰናከልም፣ መሞት ካለብኝ እንኳን ከአንተ ጋር ሞታለሁ እንጂ እኔ በአንተ አልሰናከልም አለ። በዚህ ጊዜ ሌሎቹም ልክ እንደዛው ቃላቸውን አጠንክረው እኛም መሞት ካለብን ከአንተ ጋር እንሞታለን እንጂ አንሰናከልም አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን በሚሉበት ጊዜ ዛሬ በዚህ ማታ ሁላችሁም ትሰናከሉባኛላችሁ፣ ትሰናከላላችሁ ብሏቸው ነበረ። እነርሱ ግን አንክድህም ከአንተ ጋር እንሞታለን ሲሉት ነበረ። ጴጥሮስም ከአንተ ጋር መሞት ካለብኝ እሞታለሁ እያለው ነበረ። በዚህ ጊዜ ጌታችን ምን አለ? ጴጥሮስ አለው ዶሮ 2 ጊዜ ሳይጮህ አንተ 3 ጊዜ ዛሬ ማታ ትክደኛለህ ብሎት ነበረ። ጌታችን ግን በተያዘባት ሰዓት ጸሐፍት ፈሪሳውያን መጥተው ጌታችንን እጁና እግሩን አስረው እንደ ወንበዴ ሲወስዱት እነዛ ደቀ መዛሙርት ሁሉ ሸሹ፣ ተበተኑ። አንሸሽም ያሉት ሸሹት፣ አንርቅም ያሉት ራቁት፣ ከአንተ ጋር እንሞታለን ያሉ ተበተኑ ደቀ መዛሙርቱ። በዚያ ጊዜ ግን ጴጥሮስ እስከ ሊቀ ካህናቱ ግቢ ድረስ ሩቅ ሆኖ ጌታችንን ተከተለው። የነገሩን ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሎሌዎቹ ጋር እንደማይታወቅ ሰው እንደ ሌላ ሰው ሆኖ ተቀመጠ። የሚሆነውን ነገር ለመመልከት ተቀመጠ። ከዚህ በኋላ ታዲያ የካህናት አለቆችና ሽማግሌዎች ጌታችንን ሊገድሉት የሐሰት ምስክር ይፈልጉበት ነበርና ምንም አይነት የሐሰት ምስክር ሊያገኙበት አልቻሉም። ብዙ የሐሰት ምስክሮች ቢቀርቡም ምንም አይነት ነገር አሳማኝ ነገር ሊያገኙ አልቻሉም። በኋላ ታዲያ 2 ሰዎች ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሠራው እችላለሁ ብሏል ብለው መሰከሩበት። ሊቀ ካህናቱም ታዲያ ተነስቶ እነዚህ ለሚመሰክሩብህ አንድስ እንኳን አትመልስምን አለው። ኢየሱስም በማቴዎስ ወንጌል ምዕራፍ 26 ቁጥር 63 ላይ እንደምትመለከቱ ዝም አለ። ሊቀ ካህናቱ አሁንም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር ስም እንለምንሃለን አለው። ኢየሱስም እንዲህ አለ፣ አንተ አልክ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ ብሎ መለሰ። በዚያን ጊዜ ሊቀ ካህናቱ ልብሱን ቀደደና እነሆ ይኸው ተሳደበ፣ ከዚህ በላይ ምን ምስክር ያስፈልገናል? ይኸው ሲሳደብ ሰምታችኋል፣ ስለዚህ ሞት ይገባዋል ብሎ ያ ሊቀ ካህን ወሰነ፣ መለሰ። ወገኖቼ በዚያን ጊዜ በጌታችን ላይ ምራቃቸውን በፊቱ ላይ ተፉበት፣ ጌታችንን ጎሰሙት። ሌላዎቹም ደግሞ በጥፊ መቱት። ክርስቶስ ሆይ በጥፊ መታ ማን ነው? ትንቢት ተናገርልን እያሉ ጌታችንን ሲዘብቱበት ቆዩ። እዚህ ጊዜ ጴጥሮስ ከቤት ውጪ በአጥሩ ግቢ ተቀምጦ ሲመለከት ሳለ አንዲት ገረድ ወደ እርሱ ቀርባ አንተ ደግሞ ከገሊላ ከኢየሱስ ጋር ነበርክ አለችው። እርሱ ግን የምትዩን አላውቀውም ብሎ ጌታችንን በሁሉ ፊት ካደ።
ከዚህም በኋላ አሁንም ደግሞ ወደ በሩ ሲወጣ ሌላኛይቱ አየችውና በዚያ ላሉት እንዲህ አለቻቸው፣ ይህ ደግሞ ከናዝሬቱ ከኢየሱስ ጋር ነበር አለች። አሁንም ዳግመኛ ሲምል እንዲህ አለ፣ ሰውየውን አላውቀውም ብሎ ካደ። አሁንም ከዚህ በኋላ ጥቂት ቆይተው በዚያ ቆመው የነበሩ ጴጥሮስን እንዲህ አሉት፣ አነጋገርህ ይገልጣል። እውነት አንተ ከእርሱ ጋር ነበርክ፣ ከእነርሱ ወገን ነህ አሉት። በዚያን ጊዜ ሰውየውን አላውቀውም ብሎ ሊራገምና ሊምል ጀመረ። ወዲያውኑ ዶሮ ጮኸ። ያችን የዶሮ ጩኸት ሲሰማ ጴጥሮስ ጌታችን ያለው ትዝ አለው። ዶሮ 2 ጊዜ ሳይጮህ አንተ 3 ጊዜ ትክደኛለህ ያለውን አስታወሰ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን የኢየሱስን ቃል ትዝ አለውና ወደ ውጭ ወጥቶ መራራ ለቅሶን አለቀሰ። መራራ እንባን አነባ። ወደ ጌታ አለቀሰ፣ አነባ። ያቺ ዶሮ የንስሐ አባት ሆነችው። ንስሐ እንዲገባ ዶሮዋ ጮኻ፣ ንስሐ እንዲገባ አደረገችው። እንዲያለቅስ፣ እንዲያነባ፣ አልክድህም ብሎ መካዱን ንስሐ እንዲገባ አደረገችው ወገኖቼ። ስለዚህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሙነ ሕማማት ሐሙስ ምን አደረገልን ስንል ስለ እኔና ስለ እናንተ ሲል ተላልፎ ተሰጠ። ጌታችን ሐሙስ ማታ 3 ሰዓት ላይ ተይዟል። ሐሙስ ማታ ከተያዘባት ሰዓት ጀምሮ በእኔ አንደበት ተዘርዝሮ የማያልቅ ለአእምሮ ከባድ የሆነ ብዙ የሆነ ስቃይን ተሰቃይቷል። ያንን ደግሞ በዕለተ ዓርብ ትምህርታችን ላይ በደንብ በስፋት አንስተን እንመለከታለን። ዛሬ ግን ጌታችን ምን አደረገልን ስንል አንድም ዕለቱ ጸሎተ ሐሙስ ተብሎ ይጠራል ብለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች ፈተና በመጣባችሁ ጊዜ ትጉና ጸልዩ ሲለን አርያ የሆነን ዘንድ ሌሊቱን ሙሉ ሲጸልይ አድሯልና ይህ ዕለት ጸሎተ ሐሙስ ተብሎ ይጠራል ማለት ነው። እንዲሁም ደግሞ ሥርዓተ ቁርባንን መስርቶልናልና የሚስጥር ቀን ተብሎም ይጠራል። ትእዛዝ ያዘዘበት እኔ እግራችሁን እንዳጠብኳችሁ እናንተም እጠቡ ብሎ ትእዛዝ አዟልና የትእዛዝ ሐሙስም ተብሎ ይጠራል። የደቀ መዛሙርቱን እግር ዝቅ ብሎ አጥቧልና ሕጽበተ እግርም ተብሎ ይህ ቀን ይጠራል ማለት ነው። ስለዚህ በዚህ በሰሙነ ሕማማት ሐሙስ ምን ተከናወነልን ስንል ጌታችን እነዚህን ታላላቅ ምስጢራት አከናወነልን። ጸሐፍት ፈሪሳውያን ደግሞ የአስቆሮቱ ይሁዳ አሳልፎ እስከሚሰጣቸው ሲጠባበቁ ቆይተው ማታ አመሻሹ ላይ ማታ 3 ሰዓት ላይ የአስቆሮቱ ይሁዳ ጌታችንን አሳልፎ ሰጣቸው። እነርሱም ጌታችንን ያዙት። ጌታችንን ይዘው ሲያሰቃዩት አደሩ። ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና እያመላለሱ እስቲ ማን መታ ተናገር፣ እስቲ አሁን ማን መታ ንገረን፣ እስቲ ትንቢት ተናገር እያሉ ጌታችን ላይ ምራቃቸውን እየተፉ በእግራቸው እየረገጡት ጌታችንን ሲያሰቃዩት አድረዋል ወገኖቼ። ስለዚህ ጌታዬ በዚህ ዕለት ለእኔ ይህንን ሁሉ አደረገልኝ። ታዲያ በዚህ በሰሙነ ሕማማት ሐሙስ የተከናወነውን ከብዙ በጥቂቱ አጠር አድርገን ተመልክተናል። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።